ዝግጁ ናት ቂጣ ለመጋገር። ፈንታ ዝግጁ ናት ቂጣ ለመጋገር። እንዝር ታታንሱባት ትለቃለች ታገር። ያው በነገራችን ላይ ማለት ነው ገጠር አንድ ሴት አግብታ ከባሏ ጋር እየኖረች ማለት ነው ቂጣ የምትጋግር ከሆነ ሙያ የላትም ይባላል። ይህ ነገር ግን የተሳሳተ ነው፣ እውነት ለመናገር ማለት ነው። እኔ እንጀራ ስጋግር ማለት ነው ማርያምን እንጀራ ስጋግር በጣም ባለሙያ ነኝ። ግን ደግሞ ቂጣ ስጋግርም እንደምታውኝ እንደዚህ ባለሙያ ነኝ። ስለዚህ አንድ ሴት ቂጣ ትጋግራለች ማለት ሙያ የላትም ማለት አይደለም ማለት ነው። ማወቅ ያለባችሁ ነገር ማለት ነው። ለምን ብዙ ጊዜ ገጠር ውስጥ እንደዚህ አይነት ነገር ስላለ ነው። የሆነች ሴት የቡና ቁርስም ቂጣ ተጋገረች፣ እንጀራ አልቆባትም ደግሞ እንጎቻ አንጉታ እንትን ታለች። እሷ ደግሞ እንደ ቂጣ ነው እንደ መጋገር የምትችለው ሌላ ነገር አትችልም ይባላል። ይህ አሁን ስህተት ነው። ምክንያቱም ቂጣም መጋገር ሙያ ያስፈልገዋል ማለት ነው። እስኪ ያስቡት እስኪ ትክክለኛ በርጎ በረሃ ውስጥ የከብት እረኞች ማለት ነው በርጎ የሚበሉት ቂጣ ትክክለኛ እሱን ነው የጋገርኩት ማለት ነው። ስለዚህ እና እኔ ባለሙያ አይደለሁም ማለት ነው። ቂጣ ስለጋገርኩኝ ባለሙያ ነኝ። የጠለልኩ ባለሙያ ትላላችሁ። ይሄ ታዲያ ልሞት ነው እንዴ? እኔ በራብ ልሞት እንዴ? ቂጣ ግግር አረግ አልበላም። ስለዚህ ቂጣ የሚጋግር ሰው ባለሙያ አይደለም እንዳይመስላችሁ ነው። እኔ ለእናንተ ብዬ ነው። ቂጣ እንዴት እንደሚያምር ማርያም! የፍርኖ ዱቄት ቂጣ ትንሽዬ እርሾ አድርጉበት፣ ካሜራ ትንሽዬ ስኳር ጨምሩበት፣ ትንሽዬ ዘይት ጨምሩበት፣ እንትን እንዳይልባችሁ ማለት ነው። ከመጥበሻው ጋር እንትን እንዳይልባችሁ፣ እንዳያያይዝባችሁ። ትክክለኛ የገጠር ቂጣ። የገጠር ልጆች ናቸው የምታውቁ ይሄን ነገር ማለት ነው። የከተማ ልጆች አታውቁትም ይሄን ነገር። የገጠር ልጆች ነን የምናውቀው። ዋው! ይሄን አሁን በልቼ መወፈር አለብኝ፣ ማስመስገን አለብኝ። የመዳምን ዶቄት ጨርሼ እንዲህ በባዶ መሆን የለበትም። ነውር እኮ ነው። ነውር አይደል እንዴ? አያችሁ ሲያምር። ትክክለኛ እረኞች ደረባ ላይ ተቀምጠው የሚጋግሩት ቂጣ ማለት ነው። ወንድሜ ድሮ ደረባ ነበር የሚኖረው ከከብቶች ጋርና እንደዚህ ቂጣ እየጋገረ እነሱ እንደውም የሚጋግሩት በድንጋይ ነው፣ በጠፍጣፋ ድንጋይ ነው የሚጋግሩት። ጠፍጣፋ ድንጋይ ይፈልጉና ጠፍጣፋዋን ድንጋይ ስስ የሆነችዋን ድንጋይ ፈልገው 3 ጉልቻ ያደርጉና በድንጋይ እሷን ይጥሉና እኔ የሚገርመኝ ነገር ምን እንደታውቃላችሁ? እንዴት ድንጋዩ አይዝባቸውም እላለሁ፣ እገረማለሁ ማርያምን። እና በዛች ነበር እየጋገረ የሚበላ ደረባ ሆኖ። የጤፍ ዶቄት ይላክለታል ደረባ እንደሆነ። ከዛ የጤፍን ዶቄት ጨው ብቻ ጨምሮ ወደውኑ አብኩቶ ነው የሚጋግረው። ከዛም በኋላ ወደውኑ ላሚቷን ያልብና በትኩስ ወተት ትኩስ ቂጣ አቤት ብታዩት ማለት ነው ሰውነቱ። በስመ አብ ወወልድ ወመንፈስ ቅዱስ ሰውነቱ በስመ አብ እንዴት ወፍሮ እንደመጣ ማለት ነው። ውልክልክልክ ብሎ አምሮበት ነው የሚመጣው ደረባ በሄደ ሰዓት ማለት ነው። ቂጣ ነው የሚበላው፣ በእርጎ ነው የሚጠጣው። በቃ እንዴት እንደሚያምርበት ማለት ነው። ስለዚህ ቂጣ የምትንቁ ሰዎች ማለት ነው አትናቁ። ቂጣ በጣም አሪፍ ነው። በተለይ ያልቦካ ቂጣ በጣም ነው የሚያወፍረው። መወፈር የምትፈልጉ ማለት ነው በጣም ያወፍራል። ብሉ እየጋገራችሁ። መዳም ቤት ያላችሁ ደግሞ ዶቄት አይቸግርም። እንደው ቢቸግራችሁ ራሱ ግዙ። ምንድን ነው ለእናንተ ያልሆነ ለማን ሊሆን ነው? ግዙ። 100 ብር ነው። አሁን ይሄን ቂጣ በስላሴ ስም እንዴት እንደሚያቃጥል ሰሞኑን ይሄን ነው የምበላው ማለት ነው። በስላሴ ስም የሚገርማችሁ ስኳርና ጨው ስለማደርግበት ልጆቹ ራሱ ይበላሉ። ልጆቹ ይበላሉ፣ ሰትዬም ትበላለች። ስኳር አደርግበታለሁ እነሱ እንዲበሉ ስለምፈልግ ማለት ነው።
ምክንያቱም እኔ እነሱ ካልበሉ ደስ አይለኝም። እነሱ የሰራሁትን ነገር ሲበሉ ደስ ይለኛል ማለት ነው። ፈንታ ዝግጁ ናት ቂጣ ለመጋገር። እንዝርት አታንሱባት ትለቃለች ከሀገር ይባላል። ወሬ ነው፣ ውሸት ነው፣ ውሸት ነው። ስንት እንዝርት የሚያዞሩት ናቸው ቂጣ መጋገርም የሚችሉት ናቸው እንዝርት የሚያዞሩት ማለት ነው። ስለዚህ አትሰሳቱ። ቂጣ የሚጋግር ሴት ሙያ የለውም እንዳትሉ ማለት ነው። ቀላል ሙያ ያለው እንዴ! አሁን ይህንን በቸኮላታ ቢበሉት እንዴት አባቱ ይጣፍጣል። ግን ጾም ስለሆነ ዛሬ አርብ ነው፣ ቸኮላታ አልቀባውም ማለት ነው። እና ቂጣ የምትጋግር ሴት ሙያ አላት ነው ባጭሩ። ብሉ። በነገራችን ላይ መወፈር የምትፈልጉ ብሉ። ይሄንን ማርያምን መወፈር የምትፈልጉ እንደዚህ አብኩታችሁ 10 ደቂቃ ቆይታችሁ ትንሽዬ ካሜራ አድርጋችሁ ከዛ እንደዚህ እየጋገራችሁ የሆነ ነገር የሚቀባ ነገር ካለ እየቀባችሁ፣ አለበለዚያ ግን በሻይ ከዛ እናቴ ሮቶ ነው የምትሆኑት። መወፈር ብቻ ሳይሆን ሮቶ። ግን በነገራችን ላይ የሰው ልጅ በምግብ ብቻ አይወፍርም። በጣም ሀሳብና ጭንቀት ካለባችሁም መወፈር ብትፈልጉ እራሱ አትወፍሩም። እኔ ስላየሁት ነው ማለት ነው። ሀሳብና ጭንቀት ያለበት ሰው አይወፍርም። ኬርለስ የሆነ ለምንም ግድ የሌለሽ ሰው ግን አይታችሁ ከሆነ እናቴ ሮቶ ነው። ለምን በቃ ሀሳብ፣ ከምንም በላይ ሀሳብ ሰውን ያከሳል፣ ሰውን ያመነምናል ማለት ነው። ሀሳብና ጭንቀት በሽታ ነው። ስለዚህ ሀሳብ ጭንቀት አስወግዳችሁ ቂጣ ብሉ። አያችሁት እንዴት እንደሚያምር።